ተምራችሁ ካስኮላ ትምህርት እስከምትወጡ ጸሎተኛ ናችሁ አይደል? ትመጣላችሁ። ስትሾሙ ግን አፍራሽ ደግሞ እናንተ ናችሁ ማለት ነው። ውጤት እስከሚመጣ የምታለቅሱ እናንተ ናችሁ። ውጤት ከመጣ በኋላ ደግሞ ቤተክርስቲያንን የምታስለቅሱ ደግሞ እናንተው ናችሁ። ትዳር የምትለምኑ እናንተው ናችሁ። ትዳሩ ሲመጣ ደግሞ ትዳሩን የምትበትኑ ደግሞ እናንተው ናችሁ። ሀብት እያላችሁ ልጅ ከምታጠፉ፣ ልጆቻችሁን በማይጸናችሁ ቀብራችሁ ከምትጨርሷቸው፣ ደም እያረጋችሁ እያስወረዳችሁ ከምትጥሏቸው፣ ለልጃችሁ ብላችሁ ለአንድ ልጃችሁ ብላችሁ ሀብት እጡ፣ ተርባችሁ አሳድጉ። አሜሪካ ወይም ካናዳ ወይንም ደግሞ አውሮፓ ሀገር አላለም እግዚአብሔር፣ ወይም አፍሪካ ሀገርን ለይቶ አልረገመም። እግዚአብሔር የረገመው ባንተ የተነሳ መሬት ሁሉ ነው የተባለው። እናት ልጅን ስትወልድ ብግር ያለበት ልጅ ትወልዳለች። በዚያውም ላይ እንዳስቁ እንጂ ፂም ያለው ልጅ ትወልዳለች። በተረገመው መሬት ውስጥ ያልተረገመች መሬት ደብረ ሲና እንዳለች መጽሐፍ ቅዱስ እንደነገረን በተረገመው አዳም ውስጥ ባሕርይዋ ያላደፈባት፣ መርገም ያልወደቀባት፣ እሾክ ያልበቀለባት ያችን ንጽሕት መሬት ነበረች ማለት ነው። ኃጥአንን ጌታ ሲያሰናብታቸው በመጨረሻው ቀን እናንተ ርጉማን ለሰይጣንና ለመልእክተኛው ወደ ተዘጋጀ ወዴት ሂዱ ነው የሚላቸው? ወደ ገሃነም ሂዱ ይላቸዋል። መልካችንን ከዚህ ውስጥ መድበን ነው የምንሄደው ዛሬ ማለት ነው። ወይ ቡሩክ ነው፣ ወይ የእንስሳ ነው፣ ወይ የአውሬ ነው፣ ወይ የሰይጣን ነው። ከነጋ መጥረግ ነው። እግዚአብሔር ምን በላህ እንጂ ምን ሰራህ እንጂ ምን በላህ አይልም። ብላ ዝም ብለህ የምትወዱትን ሰው አንድ 3 ሰዓት 4 ሰዓት ብታዩት እንስሳ ሊመስል ይችላል። ዝም ብላችሁ አቅርባችሁ ብታዩት ማለት ነው። ሰው ይኸውላችሁ የሚወደድ መልክ ያለው እግዚአብሔር ብቻ ነው። በተረገመው አዳም ውስጥ የተቀደሰች ድንግል ማርያም ነበረች ማለት ነው። ስለዚህ ቡርክት አንቲ እምአንስት ያላት ተመልከቱ። ከፍጥረታት ሁሉ መርገም ያልወደቀብሽ መሬት የተባለ የሰው ልጅ ነው። በእግዚአብሔር ስም የሚመጣ ቡሩክ ከሆነ በእግዚአብሔር መልክ የተፈጠረ አዳም ቡሩክ ነው ማለት ነው። በሬ አይጾምም። የማይጾም ሰው ከሆነ እንስሳ ነው። ዘመድና ዘመድ ሲጋባ ልጆቹ ተመሳሳይ በሽታ ይኖርባቸዋል ማለት ነው። አንቲ ነው ምናምን የምትሉት ሲጋባ ከአንድ ቤተሰብ ያለው ሰው ደም ሴሉ ተመሳሳይ ስለሚሆን ተመሳሳይ በሽታ ያለበት ሰው ነው ማለት ነው። ለልጅ ሀብት ይተዋል። በዚህ ዘመን ደግሞ ሰው ማለት ነው ምንድነው የሚያደርገው መሰላችሁ? አካውንቱ ላይ ሴቭ የሆነ ብር ከሌለው አይወልድም። በሚፈርሰው ቤተ መቅደስ አድጋ የማይፈርስ ቤተ መቅደስ ተተካችልን። መርገም ያለበት አብርሃምን የተሳደበ እርጉም ከሆነ መርገም የሌለባት ቡርክት ድንግል ማርያምን የተሳደበስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግስቱ ሽረት የሌለበት የአባቶቻችን አምላክ ቅዱስ እግዚአብሔር ጌትነቱን እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት ያላደረገ ዓለማትን ፈጥሮ የሚገዛ የሰራዊት አምላክ ቅዱስ እግዚአብሔር አምላካችን ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። ማን ይመስገን? እግዚአብሔርን የወለደችልን የሕይወታችን መሶብ ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከጨለማ ወደ ብርሃን ከሲኦል ወደ ገነት ከአሳር ወደ ክብር የወጣንባት ሥላሴን ያየንባት ዓይናችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለስም አጠራሯ ክብርና ምስጋና ይድረሰው። ጻድቃን ሰማዕታት፣ ደናግል፣ መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይድረሳቸው። በሀብት ስቦ በረድኤት አቅርቦ በቅዱሱ ስፍራ የሰበሰበን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ይህን ካልኩ የተወሰነ ጊዜ ወይም ደቂቃ ነው የሚኖረን። የትምህርት ጊዜ ይሆናል ብዬ ባላምንም በዚህ በተወሰነ ደቂቃ ውስጥ ቡርክት በሚል ርዕስ ብቻ እንነጋገር። እስኪ በሉ ቡርክት በሉ። ቡርክት በሚል ርዕስ እንነጋገራለን። ወደ አማርኛ ሲቀየር ቃል ለቃል የተባረክሽ የሚል ትርጉም ይኖረዋል። ወይ ቤላ መልአክ ተፈሥሒ ኦ ምልዕተ ጸጋ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ። ይህን ቃል ሁላችሁም ታውቁታላችሁ። መልአኩም እንዲህ አላት። መልአኩም ገብቶ ምልዕተ ጸጋ ምልዕተ ክብር ሆይ ጸጋን የተመላሽ ሆይ መርገመ ሥጋ መርገመ ነፍስ የሌለብሽ ቡርክት ሆይ ደስ ይበልሽ። አንቺ ቡርክት ነሽ፣ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ እሱም የተባረከ ነው ይላል ሙሉ ቃሉ። ቃሉን የምናገኘው የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ነው። ሁላችሁም እንደምታውቁት ሉቃስ
ብዙ ትርጉም ያለውም ቢሆን ከአራቱ ወንጌላት ከ72ቱ አርድእት አንዱ ነው። ይህ ቅዱስ ሉቃስ የስሙ ትርጉም መበስር ወይንም ብስራታዊ የሚል ትርጉም ይተረጉሙለታል አባቶቻችን። ቅዱስ ሉቃስ መበስር የሚል ስም የተሰጠበት ምክንያት ሉቃስ ማለት ብስራት ተናጋሪ ማለት ነው። ለምን ብስራት ተናጋሪ ተብሎ ይጠራል ቢባል ሞተ ስጋ ሞተ ነፍስ እንደጠፋ፣ ዲያብሎስ እንደተሻረ፣ ወልደ እግዚአብሔር እንደነገሰ፣ ለሰው ልጆች ሕይወት እንደተሰጣቸው፣ ነፃነት እንደተሰበከላቸው፣ መርገም እንደቀረላቸው፣ በሴት ጆሮ የገባው መርገም በእናታችን በቅድስት ድንግል ማርያም በኩል ነፃነት እንደመጣ የምስራች የሚናገር ስለሆነ፣ መርገመ ስጋ መርገመ ነፍስ እንደጠፋ፣ ወልደ እግዚአብሔር እንደነገሰ የሚናገር ስለሆነ ብስራታዊ ይባላል። ይህ ብቻ አይደለም። የ5500 ዘመን ባርነት ቀረላችሁ፣ የጥል ግድግዳ ፈረሰ፣ መርገም ተሻረ፣ መላእክትና የሰው ልጅ አይስማሙም፣ አንድ ሆነው አይዘምሩም ነበረ። እመቤታችን በመወለዷ እሷ ተወልዳ ጌታን በመውለዷ በቤተልሔም ዮም አሐደ ምንድነው መላእክት ወሰብ ዮም አሐደ መሬተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ ንጉሥ በቃል አሜን። ንጉሥ ክርስቶስን በአንድ ቃል ያመሰግኑት ዘንድ መላእክትና የሰው ልጆች አንድ ሆኑ ብሎ የአንድነትን ብስራት የሚናገር ስለሆነ ብስራታዊ ይባላልና ሁላችሁም በደንብ አስታውሱ። ርቦት የነበረ ሰው ትበላለህ ሲሉት ደስ ይለዋል። ታስሮ የነበረ ሰው ትፈታለህ ሲሉት ደስ ይለዋል። ታሞ የነበረ ሰው ትድናለህ ሲሉት ደስ ይለዋል። አጥቶ የነበረ ሰው ደህይቶ የነበረ ሰው ትከብራለህ ሲሉት ደስ ይለዋል። በብዙ እስራት ወይንም በብዙ ስቃይ የነበረ ሰው ስቃይ ሊቀርልህ ነው ሲሉት ደስ ይለዋል። ቤት ያጣ ሰው ቤት ልታገኝ ነው ሲሉት ደስ ይለዋል። አዝመራው የጠፋበት ሰው እንኳንስ ያለ ብድር ሀብት አገኘህ ብለውት እኔ ብድር እሰጥሃለሁ ሲሉት ደስ ይለዋል። ከዚህ በላይ ሁሉ ተመልከቱ። እግዚአብሔርን አጥተን ነበረ፣ እግዚአብሔር ምስሌኪ እግዚአብሔር ካንቺ ጋር ነው ብሎ ይህንን ወንጌል ስለጻፈልን ምን ይባላል? መበስር ደስታን የተናገረ ይባላል። ስለዚህ ተመልከቱ፣ ተርበን ለነበርነው ክርስቶስ እንደተወለደልን፣ ከእግዚአብሔር ጋር ተጣልተን ለነበርነው እርቅ በድንግል ማርያም እንደተፈጸመልን፣ ርጉማን ተብለን የነበርነውን ቡሩካን ተብለን እሷ ቡርክት በመባሏ አዳም ያጠፋውን መልክ ይዛ በመገኘቷ ንዑ ሀቤ ቡሩካኑ ላቦ የትረሱ መንግስተ የዘድሉ ለክሙም ቅድመ ይትፈጠር ዓለም ብሎ የቅዱስ ማቴዎስ ወንጌል ምዕራፍ 25 ላይ እንደተናገረ በቀኙ ቡሩካን ብሎ እንዲያቆመን የዛን ቡርክት የተባለችውን የቡሩክነታችንን መሰረት የድንግል ማርያምን ቡርክትነት ስለጻፈ ምን ይባላል? ብስራታዊ ይባላል። ለሁላችሁም ነገር መድኃኔ ዓለም ቸር ነገር ያሰማችሁ። ይህን ካልክ ወደ ነገሬ ልሂድ። የሰው መልኩ ምንድነው የሚል ሐሳብ እናምጣ። የሰው መልኩ በመጀመሪያ ቡሩክነት ነው። እስኪ በሉ ቡሩክ በሉ። እንግዲህ ለሴት ሲሆን ሊቃውንቱ እንደሚሉት ቡርክት ይላል፣ ለወንድ ሲሆን ቡሩክ ይላል። ሰው በእግዚአብሔር መልክ ተፈጥሯል። አዎ ተፈጥሯል። የእግዚአብሔር መልክ ምንድነው ከተባለ ቡሩክ ነው። እግዚአብሔር መልኩ ቡሩክ ነው። በምን ይታወቃል የሚል ሰው ካለ ይውላችሁ የቅዱስ ማቴዎስ ወንጌል ምዕራፍ 25 ቁጥር 34 ላይ ማንበብ በቂ ነው። ኃጥአንን ጌታ ሲያሰናብታቸው በመጨረሻው ቀን እናንተ ርጉማን ለሰይጣንና ለመልእክተኛው ወደ ተዘጋጀ ወዴት ሂዱ ነው የሚላቸው? ወደ ገሃነም ሂዱ ይላቸዋል። ስለዚህ ተመልከቱ፣ እናንተ ርጉማን የተባሉት የማንን መልክ ስላጠፉ ነው? የቡሩክ የእግዚአብሔር መልክ ስለጠፋ ነው ማለት ነው። የቡሩክ የእግዚአብሔር መልክ ስለጠፋ ነው። ልብ ብላችሁ ስሙኝ፣ እንደው ይዣችሁ ደረስ ስለማለት ፈልጌ ነው። ስለዚህ ተመልከቱ፣ የሰው መልኩ ቡሩክነት ነው። ያ ቡሩክነት በምን ይታወቃል ቢባል አዳም 7 ዓመት ሙሉ ሲኖር አንተ ርጉም የሚል የስድብ ቃልን ወይንም የመርገም ቃልን አልሰማም። 7 ዓመት በገነት በተድላ ደስታ ሲኖር ከ7 ዓመት በኋላ ተመልከቱ የእባብን ምክር ሰምቶ ዕፀ በለስን በልቶ ፈጣሪውን ክዶ ከፈጣሪው ጋር በተጣላበት ጊዜ የመጀመሪያ የሰማው ቃል ምን የሚል ቃል ነው? ነገሩኝ እንጂ ዘፍጥረት 3:17 ላይ ታገኙታላችሁ። አዳም ርግምተ ትኩን ምድር በእንቲአከ ሶከ ወአሜከላ ለይብቁልከ፣ አዳም አንተ
ባንተ የተነሳ መሬት የተረገመች ትሁን፣ እሾህና አሜከላም ይብቀልብህ ብሎ ነግሮታል። ስለዚህ ተመልከቱ፣ በአዳም በሔዋን ምክንያት ምንን አመጣን ካላችሁኝ እርግማንን አመጣን። እስኪ በሉ በሔዋን ምክንያት በሉ ምን መጣ? እርግማን መጣ ማለት ነው። በሔዋን ምክንያት እርግማን ሲመጣ ልብ ብላችሁ ስሙ። ከዚህ የተነሳ እግዚአብሔር ሲረግም መሬት በመላዋ ባንተ የተነሳ የተረገመች ትሆን አለው። ልብ ብላችሁ ስሙ። እግዚአብሔር መሬት በመላዋ አለ እንጂ ከደብረ ሲና ወይንም ኢትዮጵያ ወይንም ደግሞ እስራኤል ብቻ ወይንም ደግሞ አፍሪካ ወይንም ደግሞ አሜሪካ ወይንም ካናዳ ወይንም ደግሞ አውሮፓ ሀገር አላለም። እግዚአብሔር ወይም አፍሪካ ሀገርን ለይቶ አልረገመም። እግዚአብሔር የረገመው ባንተ የተነሳ መሬት ሁሉ ነው የተባለው። እስኪ በሉ መሬት ሁሉ በሉ። ምንድን ነው ማለት ነው? እርጉም ነው ማለት ነው። በማን የተነሳ? በአዳም። በአዳም የተነሳ መሬት ሁሉ ከተረገመ ዘጸአት 3 ቁጥር 5 ላይ ስትመለከቱ ሙሴ ፍታቶታን አሳይኒከ ምገሪከ እስመ ዘትከይዳ ምድር ቅድስት ይእቲ፣ ሙሴ ይቺ የምትረግጣት ወይንም የቆምክባት ወይንም የምትሄድባት ስፍራ እሷ የተባረከች ናትና ጫማህን ከእግርህ ላይ ፍታ አውልቃል። ልብ ብላችሁ ስሙ። መሬት ሁሉ በአንተ የተነሳ ምን ይሁን ንገሩኝ እንጂ። ደብረ ሲና መሬት ናት አይደለችም? መሬት ናት አይደለችም? ናት። አሁን ደግሞ ሙሴ ጫማውን ለብሶ ወደ ደብረ ሲና ጫማውን አድርጎ ሲወጣ ደግሞ ምን አለው? የተቀደሰች መሬት ስለሆነች ምን በል ንገሩኝ እንጂ። አይውላችኋ። ለዚህ ነው እኛ የምንለው ተመልከቱ፣ ቅዱስ ያሬድ ሲናገር ማርያም ሰተሃቱም ትካት ውስጥ ተከርሱ ለአዳም ከመባህሪ ጻዳ። እመቤታችን አዳም በተረገመ ጊዜ የአዳም እርግማን ያልወደቀባት ንጽሕት መሬት ናት። ምንለው ከዚህ የተነሳ ነው። መሬት ባንተ የተነሳ ዘፍጥረት 3:17 ላይ ባንተ የተነሳ የተረገመ ይሁን ብሎ እግዚአብሔር ከተናገረ ዘጸአት 3 ቁጥር 5 ላይ ምን የተቀደሰ መሬት ተገኘ ብለን ስንጠይቅ ተመልከቱ፣ በተረገመው አዳም ውስጥ የተቀደሰች ድንግል ማርያም ነበረች ማለት ነው። ለዚህ ቡርክት አንቲ እምአንስት ያላት ተመልከቱ፣ ከፍጥረታት ሁሉ መርግም ያልወደቀብሽ መሬት የተባለ የሰው ልጅ ነው። እባብን መጽሐፍ ሲጠራው የምድር እባብ ይለዋል። የምድር እባብ ማለት ተመልከቱ፣ ምድር የተባለ አዳም ነው። አዳምን ያሳሳተ እባብ ማለት ነው። ስለዚህ ተመልከቱ፣ መሬት የተባለ ሰው ከሆነ ባንተ የተነሳ መሬት የተረገመ ይሁን ሲባል ተመልከቱ፣ 5500 ዘመን የነበረ ሰው ሁሉ መርገመ ስጋ መርገመ ነፍስ ያለበት እርጉም ነው ማለት ነው። ያ ማለት ምን ማለት ነው? ከራሱ ኃጢአት ቢነጻም እንኳን የአዳምና የሔዋን የውርስ ወይንም የጥንተ አብሶ ኃጢአት አለበት። በዚያ መካከል የጥንተ አብሶ ኃጢአት ባለበት የውርስ ኃጢአት ባለበት ሰው መካከል ያልተረገመች የተቀደሰች መሬት ነበረች ማለት ነው። በተረገመው መሬት ውስጥ ያልተረገመች መሬት ደብረ ሲና እንዳለች መጽሐፍ ቅዱስ እንደነገረን በተረገመው አዳም ውስጥ ባህሪዋ ያላደፈባት፣ መርግም ያልወደቀባት፣ እሾክ ያልበቀለባት ያችን ንጽሕት መሬት ነበረች ማለት ነው። ለዚህ ነው ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ምዕራፍ 66 ላይ ሲናገር ተፈሥሒ ማርያም እንተ በጽሐኪ እግዚአብሔር እንዘ ይጽያን በደመና ቀሊል ወብሩህ ወቡአ ውስቴትኪ ይላል። ተመልከቱ፣ እግዚአብሔር በብሩህ ደመና መጥቶ በማይጸንሽ ያደረ ምድር ቅድስት ንጽሕት ምድር እመቤታችን ሆይ ደስ ይበልሽ ይላታል። ስለዚህ መርግም ያልወደቀባት እግዚአብሔር ያደረባት ንጽሕት መሬት እመቤታችን ናት ማለት ነው። ስለዚህ መርግም አልወደቀባትም። አንድ ሁለተኛ፣ ለምን አዳም ሲበድል እንዴት የአዳም በደል አላገኛትም? አሁን ብዙ የሚነሳው ጥያቄ ይሄ ነው አይደል? አዳም ሲበድል እንዴት አላገኛ? እስኪ ጥያቄ ልጠይቃችሁ። ብረትን ካፈር ውስጥ ብታረጉት ይዝጋል አይዝግም? ንገሩኝ እንጂ። በቃ ባታረጉትም ማየት ትችላላችሁ። አጥር ጋ ምናምን የታጠረ ቆርቆሮ ካያችሁ ከታች ክረምት ከከረመበት በኋላ ይዝግና ቆርቆሮ ወደ አፈርነት ነው የሚለወጠው። እመቤታችን በቆርቆሮ አልተመሰለችም። እመቤታችን በወርቅም አልተመሰለችም። ብረት፣ ነሐስ፣ መዳብ፣ ቆርቆሮ እነዚህ 7ቱ ማዕድናት ካፈር ውስጥ ብታረጓቸው አፈር ውስጥ ከከረሙ አፈሩ ያዝጋቸዋል፣ ይለውጣቸዋል። እንግዲያውስ አፈር የማያዝገው ማን ነው ካላችሁ ተመልከቱ፣ ከመሬት የተገኘ ዕንቁ አፈር ውስጥ ከርሞ የአፈርን ዝገት የማይካፈል ዕንቁ አለ። እንኳንስ እመቤታችን ተመልከቱ፣
እመቤታችንን አባቶቻችን ሲመስሏት በወርቅ አልመሰሏትም፣ ተመስላለች፣ በብረትም ተመስላለች። ግን ለባህሪዋ ሲሆን የመሰሏት በእንቁ ነው። እስኪ በእንቁ በሉ፣ እንቁ ልብ በሉ። በአፈር ውስጥ ማርጉት፣ ውሃ ውስጥ ማርጉት፣ በዛገውና በቆሸሸው ውሃ ውስጥ ያበራል። አፈር አልብሰ ነው አፈሩ በላዩ ላይ ከርሞበት ዝናብ ጥሎበት ቢሆንም እንኳን የአፈሩን ዝገት ሳይካፈል በአፈሩ መካከል ያበራል። እመቤታችን አዳም በድሏል። አዎ በበደለው አዳም ውስጥ ግን መርገም ያልወደቀባት ንጽሕት ዘር ናት ነው። ንጽሕት ዘር ናት። ለዚህ ነው ልዑለ ቃል ኢሳይያስ ሲናገር ምን ይላል? ከመሰዶም እምኮነ ወከመ ገሞራ እመሰልነ እግዚአብሔር ኪያኪ እመያትረፈለነ። እመቤታችን አንቺን ንጽሕት ዘር አንቺን ባያስቀርልን ሰዶምንና ገሞራን በመሰል ነበር ይላታል። ማንና ማን? ንጽሕት ዘር። አሁን የስንዴ ነው የገብስ ነው የምን ዘር ነው? አሁን እንግዲህ ዘር ባያስቀርልን ኖሮ አለ የምን ዘር ሊሆን ይችላል? የምን ዘር ነው? ያው እመቤታችን ናት ማለት ነው። ሊቃውንቱ አባ ጽጌ ድንግል ወስዶ በድርሰቱ ከመሰዶም እንኳን ነው ከመገሞራ መሰልነ እግዚአብሔር ኪያኪ እመየትረፈለነ በትረተ አምር ማርያም እንተ ጸገይኪ መድህነ ይላል። ተመልከቱ። ስለዚህ ማናት ያቺ ዘር የተባለችው ያለውን ሲተረጉምልን እመቤታችን ናት አለ። ስለዚህ እመቤታችን አዳም በበደለ ጊዜ መርገም ያልወደቀባት ንጽሕት ዘር ናት። ከዚህ የተነሳ ምን እንላታለን? በሉ ቡርክት በሉ እስኪ በሉ መልሳችሁ። ቡርክት ማናት? ምን የሌለባት? መርገመ ሥጋ መርገመ ነፍስ የሌለባት። መርገመ ሥጋ መርገመ ነፍስ የሌለባት መሆኗ ብቻ አይደለም፣ መርገመ ሥጋ መርገመ ነፍስ የሌለባት ብቻ ሳትሆን በረከተ ሥጋ በረከተ ነፍስን የምታድል መርገመ ሥጋ መርገመ ነፍስን የምታረቅ ናት ነው። እሷ መርገመ ሥጋ መርገመ ነፍስ የለባትም። አንድ ሁለተኛ በረከተ ሥጋ በረከተ ነፍስ ደግሞ የምታድለን ናት። ለምን የሚለውን ቃል በደንብ ትዙልኛላችሁ። እና ይችን ዘር ከአዳም አብራክ ጠብቆ እግዚአብሔር አዳም በበደለ ጊዜ በደል ሳይወድቅባት ንጽሕት እንደሆነች ጠብቆ እንድትወለድ ከሐና ከኢያቄም እንድትበቅል አደረጋት። ከሐናና ከኢያቄም ከበቀለች በኋላ ተመልከቱ፣ ሐና ኢያቄም ለእግዚአብሔር ተስለው እየሰማችሁ ነው። እስኪ አንድ ጥያቄ ልጠይቃችሁ። በዚህ ዓለም መልክ ምን አይነት መልክ ነው ደስ የሚላችሁ? አሁን እያሰላችሁ ነው የሚሆን መቼም አይደል? አዎ አስሉ፣ ችግር የለውም። የማይሰለች መልክ ግን የለም። የማይሰለች መልክ አሁን ሰውም እንደ ቸርነቱ ሰው ለምሳሌ የምትወዱትን ሰው አንድ 3 ሰዓት 4 ሰዓት ብታዩት እንስሳ ሊመስል ይችላል። ዝም ብላችሁ አቅርባችሁ ብታዩት ማለት ነው። ሰው ይኸውላችሁ የሚወደድ መልክ ያለው እግዚአብሔር ብቻ ነው። የሚወደድ መልክ አሁን የማይሰለች ነገር በዚህ ዓለም አምጡ ብትባሉ አንድም አታመጡ። የማይሰለች ያው እግዚአብሔር ብቻ ነው። የማይሰለችም ማለት ነው። ሰው ይሰለቻል። ጮኸን መጨረሻ ላይ ሰው ሰልችቶን ስልኩን ይዘጋል። እንዳይሰማ አደነቆርከኝ ይላል። ከዛ በጣም ከነዘነዝ ነው እንደው አንተን የማልሰማበት የት ሊል ይችላል። የማይመረር እግዚአብሔር ነው። የማይሰለችም እግዚአብሔር ነው። የማይሰለችም የእግዚአብሔር መልክ ነው። ስለዚህ ተመልከቱ፣ ሰው በመጀመሪያ መልኩ ቡሩክ ነበረ። እስኪ በሉ ቡሩክ በሉ። ከቡሩክ እግዚአብሔር ሲለይ ርጉም ሆነ ሰው። ከዚህ የተነሳ ተመልከቱ፣ ርጉም ሲሆን በአንተ የተነሳ ምን ተባለ መሰላችሁ? በመሬት ላይ ምንና ምን ይብቀል? እሾክና አሜከላ ይብቀል። ሊቃውንት አባቶቻችን እስኪ አሁን ጥያቄ ልጠይቃችሁ፣ መምህራኑን አይወክልም እናንተኑ። እሾህ መቼ ነው የተፈጠረው? እሾህ መቼ ነው የተፈጠረው? አታውቁም? እሾህ የተፈጠረው ከ7 ዓመት በኋላ ነው። እሾህ ያለው ዛፍ የመጣው እሾህ ያለው ዛፍ የመጣው በዓለም ላይ ማለት ነው። እሾህ ያለው ዛፍ እግዚአብሔር አልፈጠረም። እሾህ የሌለው ንጹህ ዛፍ ነው የፈጠረው። አሁን ከየት አምጥተው ነው ልትሉ ትችላለ። ይኸው እሾህና አሜከላ ይብቀል አለ። እሾህና አሜከላ ይብቀል ሲል እንዴ ጌታ አዲስ እሾህ ያለው ዛፍ ግራር ምናምን ብዙ ዛፍ አለ፣ የምታውቁትን ዘርዝሩት። ያንን እየፈጠረ ነው ልትሉ ትችላላችሁ። አይደለም፣ እንደዛ አይደለም። እሺ ጥያቄ ልጠይቃችሁ። እናት ልጅን ስትወልድ ብግር ያለበት ልጅ ትወልዳለች? በዚያውም ላይ እንዳስቁ እንጂ ፂም ያለው ልጅ ትወልዳለች? አቤት! ፂም የሚወጣው እንደ ቸርነቱ ሰውየው እንዲያ ከፍ ሲል ነው ማለት ነው። ስለዚህ ተመልከቱ፣ በዚያው በነበረው ላይ ተመልከቱ። አዳም እግዚአብሔርን ሲበድል፣ አዳም ከመበደሉ የተነሳ አዳምን ለመቅጣት መሬት እሾህ ታብቅልብህ ማለት የማትመች ትሁን፣
ቢበላ የማይመቸው ሆነ። ተመልከቱ፣ አዳም አይታመምም ነበር። አሁን ግን ሰው ቢበላ አይመቸውም፣ ቢጠጣም አይመቸውም፣ ቢለብስም አይመቸውም። ስለዚህ ምን ማለት ነው? አዳም እግዚአብሔርን ሲበድል አዳምን ለመቅጣት ዛፎች ሁሉ ሾህ አውጥተው ታዩ ይላሉ። እንዴት የዛን ጊዜ ተፈጥሮ አይደለም ምን ቢሉ አዎ አይደለም ይሉና ሊቃውንቱ ማስረጃ ሲሏቸው ሰው ንጹህ ገላ ይዞ ይወለድና ሲያበቃ ከፍ ሲል ቁስል ሲወጣበት እናቱ ልጅ እንጂ ቁስል አልወለደችም አሉ። ቁስል አልወለደችም እናት ልጅ ነው የምትወልደው። ቁስሉ የሚወጣው ከፍ ካለ በኋላ እንደሆነ ሰውም እግዚአብሔርን ከበደለ በኋላ ምን መጣበት አለ። ዛፎች ሁሉ አዳምን ለመቅጣት እሾክ አወጡበት። ያንን የምንፈራውን እሾክ የድንግል ማርያም ልጅ ተመልከቱ። ድንግል ማርያም አንድ ሆና በቅላ ከሷ ክርስቶስ ተወልዶ ያንን እሾህና አሜከላ ይብቀልባችሁ የተባለውን እሾህና አሜከላ ይብቀልብ ማለት ተመልከቱ፣ መሬት የተባለ ህሊና ነው። እሾህ የተባለው ክፉ ሐሳብ ነው። እሾህ የተባለው ክፉ ሐሳብ ነውና እሾህና አሜከላ ይብቀልብ ማለት ተመልከቱ፣ ክፉ ሐሳብ በህሊና ላይ ይብቀላል። ያንን ክፉ ሐሳባችንን ድንግል ማርያም ህሊናዋን ጠብቃ እሾህ ሐሳባችንን ለቀነችልን። ለዚህ ነው የመልካ ኢየሱስ ደራሲ ምን ይላል? ይትመላህ ህሊና በተግሳጽከ ቡሩክ ህጠተ ደዌ ዘበቆለ ሶክ። አቤቱ ጌታ ሆይ ባንተ ተግሳጽ በህሊናዬ የበቀለው የኃጢአት እሾህ ይነቀልልኝ ይላል። መድኃኔ ዓለም የሁላችንንም የኃጢአት እሾህ ነቅሎ ይጣልልን። ነገሬን አጠር አድርጌ ልመለስ መሰል አይደል? ስለዚህ ተመልከቱ የሰው መልኩ ቡሩክነት፣ እስኪ በሉ ቡሩክነት በሉ። ቡሩክነት ማንን የሚመስልበት መልክ ነው? በሉ እንጂ ንገሩኝ። ቡሩክ እግዚአብሔር እንደሆነ በመልክ ልፍጠረው ካለው ቡሩክ አዳምን ነው የፈጠረው ማለት ነው። ማስረጃም ከፈለጋችሁ ይኸውላችሁ ምን አለ? ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ ቡሩክ ከሆነ በእግዚአብሔር መልክ የተፈጠረ አዳም ቡሩክ ነው ማለት ነው። ቡሩክ ነው አዳም። ስለዚህ ያንን መልክ ይኸውላችሁ የቡሩክነት መልክ ሲጠፋ የምን መልክ ይመጣል መሰላችሁ? የእንስሳ መልክ። እስኪ በሉ የእንስሳ መልክ በሉ። ከዛ የምን መልክ ይመጣ? የእንስሳ መልክ ደግሞ ሰው ወደ ታች ሲያድግ የእንስሳው መልክ ቀርቶ ደግሞ የምን መልክ ይመጣል መሰላችሁ? የእባብ መልክ። እስኪ በሉ የእባብ በሉ በሉ እንጂ የእባብ መልክ ሲቀር ዝቅ ሲል ደግሞ የጅብ መልክ ይመጣ፣ የአውሬ ማለት ነው። እስኪ የአውሬ መልክ በሉ። ከዛ የሰይጣን መልክ ያዙ በደንብ። የእግዚአብሔር መልክ በሉ አንዴ። ሁለተኛ የምን? የእንስሳ በሉ። ሶስተኛ የምን? የአውሬ። አራተኛ የምን? የሰይጣን መልክ። እንደው ጥቂት ብቻ አንዳንድ ነገር ብቻ አንስቼላችሁ ወደ እመቤታችን ልመለስ። የእግዚአብሔር መልክ የሚባለው መልክ ሰናይት፣ ፍኖት ሰናይት፣ ሀገር ሰናይት፣ ግዕዝ ሰናይት ነበረው እግዚአብሔር። ማን ነው? አዳም። መልክ ሰናይት እግዚአብሔርን የሚመስል መልክ ማለት ነው። ሰው ይኮራ አይደል እንደ ገሌን እመስላለሁ እያለ ማለት ነው። ሰው እግዚአብሔርን ነው እኮ የሚመስለው። ታይቶ ስራው፣ ቅድስናው፣ መልኩ ታይቶ እግዚአብሔርን ቁጭ ነበር የሚመስለው አዳም ማለት ነው። ቡሩክ የሆነ በቡሩክ እግዚአብሔር መልክ የተፈጠረ ማለት ነው። ያ ቡሩክ መልኩ ያ የእግዚአብሔር ቡሩክነት መልክ ሲጠፋበት እንስሳ መሆን ይጀምራል ሰው። አሁን መልካችንን ከዚህ ውስጥ መድበን ነው የምንሄደው ዛሬ ማለት ነው። ወይ ቡሩክ ነው፣ ወይ የእንስሳ ነው፣ ወይ የአውሬ ነው፣ ወይ የሰይጣን ነው። ሶስት መልክ አለ። እስኪ የእንስሳ መልክ የሚባለው እየበሉ መተኛት። እስኪ በሉ እየበሉ በሉ እንጂ መተኛት፣ እየዞሩ ማደር፣ እየነጋ መምሸት። እየነጋ ሲመሽ ምንድነው? ከብት መብላት። እየነጋ ሲመሽ ምንድነው? ከብት መውለድ። እናቱን አይለይም። ይለያል እናቱን? በሬ አይለይም እናቱን። እንስሳ የሚባለው እንደዛ ነው። በሬ ተክሊል አያውቅም፣ ያውቃል? እንደውም ላሟ ስትመክን ወደ ወንዝ ወደ ሜዳ ነው የምትባረረው ማለት ነው። ስለዚህ ዝም ብሎ በሜዳው የሚጋባ ሰው እንስሳ ነው የሚባለው ማለት ነው። የእንስሳ መልክ የሚባለው እንደዛ ነው። በሬ አይጾምም። የማይጾም ሰው ከሆነ እንስሳ ነው። በሬ ይኸውላችሁ ለነገ አያስብም። አሁን የፈለጋችሁትን ብትሰጡት አንድ ቀን ሳሩን ሁሉንም ረግጦት ውልቅ። ሰው ከእንስሳ ደግሞ አንሷል። ወይ ጉድ! ደግሞ የእንስሳ ያህል በሞት ያፈርሰዋል። ከብት ስታበሉ የገጠር ልጅ ነኝ እኔና ከብት ስናበላ ሳር ላይ ከብት በሬ እበት ይጥላል። ታውቃላችሁ? ፈረፈሩ ማለት ነው። ያን ሲጥል ሳሩን አይበላም። ያዛ አካባቢ ያለበትን ከቦ ትቶት ነው የሚሄድ። ቢያድግ ራሱ አይነካው። ሰውን የሚመርጠው ምግብ አለ መጥረግ ማለት ነው። ዝም ብሎ ተገኘ መጥረግ ነው። ከነጋ መጥረግ ነው። እግዚአብሔር ምን በላህ እንጂ ምን ሰራህ እንጂ ምን በላህ አይልም። ብላ ዝም ብለህ
ትሞክራለህ። እንግዲህ አዳም ምን ሰራ ነው የተባለው? ምን በላህ ነው እኮ ጥያቄው አይደል? ምን በላህ ተብሏል። ስለዚህ ተመልከቱ፣ ሳይመርጥ የሚበላ እንስሳ ይባላል። የማይጾም ሰው ካያችሁ አሁን እግዚአብሔር ይመስገን በእውነት ማለት ነው። እግዚአብሔር የተመሰገነ ይሁን፣ አሜን በሉ። ቀድሞ እንደፈለጋችሁ እኔ አሁን የሚጠቅማችሁ ልንገራችሁ። በቤተ ክርስቲያን እስከ 7 ከባሰ 6ኛው ላይ ትጋባለህ። ያለዚያ 7 ቆጥራ ነው የምትጋባው 7ኛው ላይ። ቤተ ክርስቲያን እኔ የምትገርመኝ ዘመንን ቀድማ ዘመንን መዝና መኖሯ ማለት ነው። ቀድሞ እስከ 7ኛው ትውልድ ስትቆጥር ምን ዝም ብሎ ኋላ ቀራሉ። አሁን ደግሞ ዶክተሮቹ አደራ እንዳትጋቡ እስከ 7 ቢሆን ጥሩ ነው አሉ ማለት ነው። ለምን ሲባል ተመሳሳይ የደም ሴል ያለው ሰው ሲጋባ ከአንድ ቤተሰብ ያለው ሰው ደም ሴሉ ተመሳሳይ ስለሚሆን ተመሳሳይ በሽታ ያለበት ሰው ነው ማለት ነው። ተመሳሳይ በሽታ ያለበት ሰው ስለሚሆን ዘመድና ዘመድ ሲጋባ ልጆቹ ተመሳሳይ በሽታ ይኖርባቸዋል ማለት ነው። አንቲ ነው ምናምን የምትሉት ማለት ነው። እሱን እዛው እናንተ ተናገሩት ማለት ነው። ስለዚህ ቤተክርስቲያን ይህን ተቀድማ ሄዳ ምን አለች? ዘመድ ከዘመድ አይጋባ የሚል ሕግ ሰራች። ቄሴ እንደው 4ኛ ላይ ነን ብንጋባ አይቻልም። በቃ አይቻልም ከተባልከ እግዚአብሔር ለስጋችንም ማዝኖ ከ7ኛ በኋላ ግን የተለያየ ሆርሞን ነው የሚኖረው ሰው አይደል እንዴ? ከዛ በኋላ እንዲጋባ ቤተክርስቲያን ፈቅዳለች። ስለዚህ እንደ ቤተክርስቲያን ፈቃድ መኖር እሱ ከምን መውጣት ነው በሉ? ከእንስሳነት በሉ እንጂ ከምን መውጣት? ከእንስሳነት። እሺ ጣል እያረኩ ልሂድ። ከዛ አውሬ ይሆናል ሰው። እስኪ አውሬ በሉ። አውሬ ማለት እንግዲህ እንደ ውሻ ይሆናል፣ እንደ ጅብ ይሆናል፣ እንደ አሳማ ያደርገዋል፣ እንደ እባብም ያደርገዋል ሰው። አሁን ሰው ጥያቄ ልጠይቃችሁ መልሽ። ከውሻና ከጅብ ማን ነው ጥሩ? እስኪ ውሻ የምትሉ እጃችሁን አውጡ። ውሻ ነው ጥሩ የምትሉ? ታሚ አውጥቷል። ውሻ ጥሩ ነው፣ ያባረረ እንጀራ አላስበላም ብሎ ነው። ጥሩ ነው እሱ እንግዲህ አይታወቅም ማለት ጥሩ ሐሳብ ነው። ጅብ የምትወዱ ደግሞ የለም። ጥሩ ግን ጅብ ነው። እሺ ካስራቸዋል ማለት ነው። ለምን መሰላችሁ? ውሻ አንዱ ትልቁ ችግር ምን ማድረግ መሰላችሁ? ውሻ ንፉግ ነው። ውሻ የሚዋደደው የሚበላ ሲያጣ ነው። የሚቀመስ ከሌለ ውሻ ፍቅር ነው፣ ተስማምቶ ማለት ነው። አንዳንዱ ሰው የሚቀመስ ከሌለ ሰርተን እንደግ ብሎ ይጋባል። ውሻ የሚጣለው መቼ ነው ካላችሁኝ፣ ዳቦ ይዛችሁ ብቅ ካላችሁ መናከሱ። ምክንያቱም ያኛው ምን ነኝ የምበላ ያኛው ምን ነኝ የምበላ ማለት ነው። አንዳንዱ ሰው ነው ያልኩት። አንዳንዱ ሰው ገንዘብ ሳይኖረው ተዋዶ ገንዘብ ሲኖረው የሚፋታ፣ ገንዘብ ሳይኖረው ጋሸ እንደምን ዋሉ እያለ ይሄድና ስልጣን ሲያገኝ ሰውን እንደ ውሻ የሚናከስ ማለት ነው። ስልጣን ሲኖረው የሚባላ ሰው አለ፣ ሲያገኝ የሚባላ ድሃን ጠርጎ የሚያጠፋ ሊስትሮ ቀብተው እንኳን እንዳይበሉ ማለት ነው። አንዳንዱ ሰው ገንዘብ ሳይኖረው ተዋዶ ገንዘብ ሲኖረው የሚፋታ፣ ገንዘብ ሳይኖረው ጋሸ እንደምን ዋሉ እያለ ይሄድና ስልጣን ሲያገኝ ሰውን እንደ ውሻ የሚናከስ ማለት ነው። ስልጣን ሲኖረው የሚባላ ሰው አለ። ሐናና ለኢያቄም ሀብት አላቸው፣ ልጅ የላቸውም። እነሱ ሀብት በማጣታቸው የተነሳ ጎረቤት ሁሉ ይጠላቸው ጀመረ። እነዚህ በኃጢአታቸው ምክንያት ልጅ የነፈጋቸው እያሉ ማለት ነው። ካህናቱ እንኳን ሳይቀር መስዋዕት ሊያቀርቡ ሲሄዱ በብሉይ ኪዳን የነበሩት ካህናት የመካኖቹን ገንዘብ አይቀበሉም። ለምን? እግዚአብሔር ምንድነው? ናሁ ጸጋሁ ውሉድ ለእግዚአብሔር ምንድነው? ውሉድ ጸጋሁ ለእግዚአብሔር ነው። ልጆች የእግዚአብሔር ስጦታ ናቸው። እግዚአብሔር ለወዳጁ ይሰጣል። እናንተ በኃጢአታችሁ ልጅ የነሳችሁ እግዚአብሔር እናንተን አንቀበልም አሏቸው። በዚህ ምክንያት ሲያለቅሱ ኖሩ ይላል። ምን ሲሉ ኖሩ? ጸለዩ፣ እግዚአብሔርን ጠየቁት፣ አልተሳካላቸውም። ከዕለታት በአንድ ቀን አጠር አድርጌ አሁን እመቤታችን ጋር ብቻ ነው መድረስ የምፈልገው። ከዕለታት በአንድ ቀን አንድ ቃል ገቡ ሐናና ኢያቄም። ጌታ ሆይ ብትሰጠን ልጅ እንሰጣለን። እስኪ በሉ ብትሰጠን በሉ፣ ያንኑ እንሰጣለን። እስኪ እንዲህ አይነት ስለት የተሳለ ሰው አይታችሁ ታውቃላችሁ? በዓለም የመጀመሪያ ሰውን ለእግዚአብሔር ስለት የተሳሉ ሐናና ኢያቄም ናቸው። ሰውን ለእግዚአብሔር ለመስጠት ቃል የገቡ። ለዚህ ነው አንድ ልጅ ለእግዚአብሔር ለመስጠት ቃል ቢገቡ እግዚአብሔር አንድ ልጁን ለዓለም ለመስጠት በእነሱ በኩል ቃል ገባልን። ከዚያም በኋላ ተመልከቱ፣ ያችን ልጅ ድንግል ማርያምን ለሐናና ለኢያቄም ከብዙ ለቅሶ በኋላ ሰጣቸው። ባጭሩ ድንግል ማርያምን ከሰጣቸው በኋላ ተመልከቱ፣ እየሰማችሁ ነው?
ድንግል ማርያም ስትመጣ ዓለምን ሁሉ አጡ ሐናና ኢያቄም። ምክንያቱም በሐናና በኢያቄም በሐና ማህፀን ሆና ታምራትን ታደርግ ነበር። አይነ ስውር አብርታለች እመቤታችን፣ ሙት አስነስታለች። የሐና ጥላ ባለፈበት ሁሉ ድውይ ይፈወስ ነበር። አሁን ይሄም ጥያቄ ሊያስነሳ ይችላል ለመናፍቃኑ። የሐና ጥላ የጴጥሮስ ጥላ ከፈወሰ የእመቤታችን ጥላ ለምን የማይፈውሰው? የጳውሎስ የልብሱ የጨርቁ ቅዳጅ ወይንም ደግሞ ልብሱ ቆርጠው ወስደው ድውይ ላይ ሲያረጉት ድውይ ይፈወስ ነበር። የጳውሎስ የልብሱ ዘርፍ የሚፈውስ ከሆነ ተመልከቱ፣ የእግዚአብሔር መቅደሱ የድንግል ማርያም እናት ጥላ የሐና ድውያንን ይፈውሳል ማለት ነው። ለምን ብትሉኝ ተመልከቱ፣ ጳውሎስ የከበረው እመቤታችን በወለደችው ነው። ድንግል ማርያም ግን ተመልከቱ፣ ድንግል ማርያም ግን ጳውሎስን የሚያከብረውን ጌታ በማኅፀኗ የያዘች ናትና፣ ጳውሎስ ማሰርን መፍታትን ያገኘው ድንግል ማርያም በወለደችው በክርስቶስ ነው። ድንግል ማርያም ግን ተመልከቱ፣ የሚያስረው የሚፈታው ጳውሎስን የሚሾመው ሰያሜ ነገሥት ሰያሜ ካህናት የሆነ የመድኃኔዓለም እናት ናት። ስለዚህ ባለፈችበት ሁሉ ጥላዋ ሙት ያስነሳ ነበረ፣ ድውያን ይፈወሱ ነበረ። በዚህ የተነሳ ሐና ኢያቄምን ለማጥፋት አይሁድ ተነሱ። ባጭሩ እንደምታውቁት ሲነሱ ልብ ብላችሁ ስሙ። ሲነሱባቸው ያላቸውን ሀብታቸውን ሁሉ ትተው ሊባኖስ የሚባል ሀገር ሄደው ወለዷት። ምናቸውን ትተው በሉ? ሀብታቸውን በሉ እንጂ። አያችሁ፣ ለልጅ ሀብት ይተዋል። በዚህ ዘመን ደግሞ ሰው ማለት ነው ምንድነው የሚያደርገው መሰላችሁ? አካውንቱ ላይ ሴቭ የሆነ ብር ከሌለው አይወልድም። ለልጅ እኮ ነው ሀብት የተውት ሐና ኢያቄም። አንድ ልጅ እግዚአብሔር ቢሰጣቸው ለዚያች ለልጃቸው ያንን ሁሉ ሀብት ተቆጥሮ የማያልቀውን ሀብታቸውን ትተው አንድ እመቤታችንን ተከትለው ሄዱ። እግዚአብሔር ደግሞ ምን አደረገ መሰላችሁ? ተቆጥሮ የማያልቅ ሀብት የምትሰጣቸው ልጅ ሰጣቸው መድኃኔዓለም። ስለዚህ ወላችሁ ሀብት እያላችሁ ልጅ ከምታጠፉ፣ ልጆቻችሁን በማይጸናችሁ ቀብራችሁ ከምትጨርሷቸው፣ ደም እያረጋችሁ እያስወረዳችሁ ከምትጥሏቸው፣ ለልጃችሁ ብላችሁ ለአንድ ልጃችሁ ብላችሁ ሀብት እጡ፣ ተርባችሁ አሳድጉ። ይኸው ተርበው እኮ ነው የወለዷት። ተሰደው ቢወልዷት ከስደት መለሰቻቸው። ከዘመድ ተለይተው ቢወልዷት ተመልከቱ፣ እግዚአብሔርን ዘመድ አደረገችላቸው። ቤታቸውን ትተው ቢወልዷት መንግስተ ሰማያትን ቤት አደረገችላቸው። ያላቸውን ሀብት ወርቁን ትተው ቢሄዱ ተመልከቱ፣ ወርቅ የሚገዛ ምንድነው? መኪና ነው ሊገዛ የሚችለው። እስኪ ወርቅ ምን ይገዛል? ስልጣን ይገዛል። በዚህ ዘመን ይገዛል። ሰው ሲቀጠር በብር ነው። መኪናም ይገዛል፣ ጥሩ ነው። ጤና ግን አይገዛም። ወርቅ ይገዛል፣ ጤና። አይን ይገዛል፣ አይገዛም። እውቀት ይገዛል፣ ወርቅ አይገዛም። ወርቅ ሰላም ይገዛል፣ አይገዛም። ይገዛል እንዴ? በወርቅ እንደውም ብር ያለው ሰው እንደውም ፈሪ ነው። እሺ ይሄን እንድታውቁት፣ ሰው ብር ማግኘት ሲጀምር አፉ ዝም ማለት ይጀምራል። እየገባችሁ ነው አይደል? እምላችሁ ሀብት አይ አንድ ነገር ብናገር ብር ይቀራል፣ ስልጣኔ ይቀራል ስለሚል ማለት ነው። እነሱ ሀብታቸውን ሁሉ ትተው ወርቃቸውን ትተው ቢሄዱ ሁሉን የምትገዛ ወርቅ ድንግል ማርያምን እግዚአብሔር ሰጣቸው። ጤና ቢሉ ጤና የሚገዙባት፣ ሰላም ቢሉ ሰላም የሚገዙባት፣ ቡሩክነት ቢሉ እርግማን ቀርቶ ቡሩክነትን የሚገዙባት፣ መልክ የሚገዙባት፣ ሀገር የሚገዙባት፣ ዘላለማዊ ደስታ የሚገዙባት ድንግል ማርያምን መድኃኔዓለም ለሐናና ለኢያቄም ሰጣቸው። ተመልከቱ፣ እነሱ ቤታቸውን ትተው በሜዳ ሄደው በተራራ ቢወልዷት ተመልከቱ፣ በተራራ ላይ ቢወልዷት ተመልከቱ። እነሱ አንድ ልጅ ለሰማይ ሰጡ። እስኪ በሉ አንድ ልጅ በሉ። ለሰማይ ሰጡ። ሰማይ ደግሞ አንድ ልጁን ለመሬት ሰጠ። በሰማይም አንድ ልጅ ተመልከቱ ከመሬት በቅላ እጽ ዘበቆለት ተመልከቱ ሀበ ሙሃ ዘማይ ፍሬሃ ሰናይ አዳም ለርእይ ይላል ቅዱስ ያሬድ። እጽ በውሃ መፍሰሻ ዳር የበቀለች እንጨት አላት። የውሃ መፍሰሻ የተባለው የቅዱስ ገብርኤል ብስራት ነው። ዛፍ የተባለችው ድንግል ማርያም ናት። ለሕይወት የበቀለች አላት። ለሞት የማይበቀሉ ብዙ ሰዎች አሉ። ከዚያ ተለይታ ለሕይወት የበቀለች፣ ቢጠጓት ጥላዋ የሚያስጠጋ፣ ቢበሉት ፍሬዋ የሚያጠግብ፣ ቢታመሙ ፍሬዋ መድኃኒት የሆነ፣ ቢቆሽሹ በልጇ ደም የሚታጠቡባት፣ ቢራቆቱ ልጇን የሚለብሱባት፣ ሀገር ቢፈልጉ ልጇን ሀገር የሚያደርጉባት መልካም ዛፍ እሷን ሰጣቸው መድኃኔዓለም። ስለዚህ ተመልከቱ፣ እሷን አንድ ልጇ እነሱ ተመልከቱ
ከነሱ መሬትነት ከሐና ከኢያቄም ድንግል ማርያም ከበቀለች በኋላ ተመልከቱ እግዚአብሔር ደግሞ አንድ ልጁን ከዛች ዛፍ ያቺ እውነተኛዋ ዛፍ ድንግል ማርያም እንድታፈራው አድርጎ አብ ልጁን ላከ ማለት ነው። እሷን የሰጠን መድኃኔዓለም የተመሰገነ ይሁን። ሄደው እስኪ አሁን ጥያቄ ልጠይቃችሁ መልሽ። አሁንም አንድ ሰውዬ ነው አሉ ነው እና በሬው ሲጠፋ ጠዋት ማታ ወጣና እንደዚህ ብዙ ቤተክርስቲያን አለ አካባቢው። መድኃኔዓለም አለ። አቤት አላለውም። መድኃኔዓለም ይልና አንድ በሬ እሰጥሃለሁ ካስገኘኝ ይላል። ልጁ ተከትሎታል። ዘወር ይልና ገብርኤል ደግሞ ላንተም አንድ ደግሞ ዘወር ይልና ደግሞ አቡዬ ደግሞ እዛ መጨረሻ ላይ ልጁ ግራ ገባውና አባቴ አንድ በሬ ነው የጠፋን፣ አንተ የተሳልከው 3 በሬ ነው፣ 2 በሬ ከየት ልናመጣ ነው አለው። ዝም በለው ይገኝ ብቻ አለ። አሁን ሰው የሚሳለው እስከሚገኝ ነው። ተምራችሁ ካስኮላ ትምህርት እስከምትወጡ ጸሎተኛ ናችሁ አይደል? ትመጣላችሁ። ስትሾሙ ግን አፍራሽ ደግሞ እናንተ ናችሁ ማለት ነው። ውጤት እስከሚመጣ የምታለቅሱ እናንተ ናችሁ። ውጤት ከመጣ በኋላ ደግሞ ቤተክርስቲያንን የምታስለቅሱ ደግሞ እናንተው ናችሁ። ትዳር የምትለምኑ እናንተው ናችሁ። ትዳሩ ሲመጣ ደግሞ ትዳሩን የምትበትኑ ደግሞ እናንተው ናችሁ። ተመልከቱ። ሰው ተስሎ የማያስቀር እስኪ በሉ ተስሎ በሉ የማያስቀር ሰው በገንዘብ አልታመን አለ። እነሱ ግን አንድ ልጅ ቢሰጣቸው 3 ዓመት ያህል ጠብቀው ምን አሉ መሰላችሁ? ይችን ብላቴና ወስደን ለእግዚአብሔር እንስጣት አሉ። እስኪ በደንብ አስቡት። ያቺ አንድ ልጅ ናት። ያቺ ልጅ ተመልከቱ፣ የ3 ዓመት ልጅ አስቀምጣችሁት ብትሄዱ እንኳንስ ምግብ ሊበላ ውሃ ደፍቶ ወይንም እሳት ውስጥ ገብቶ ነው ልታገኙት የምትችሉት። የ3 ዓመት ልጅ አምጥቶ ለእግዚአብሔር መስጠት ከህሊና በላይ ነው። ከህሊና በላይ ፍጹም እምነት ማለት ነው። ያችን ድንግል ማርያምን ወስደው ተመልከቱ፣ ቡርክት ድንግል ማርያምን ወስደው ቡሩክ እግዚአብሔር በሚቀደስበት ወይንም በሚመለክበት ስብ በሚጤስበት ደም በሚፈስበት ቦታ ለቤተ እግዚአብሔር አቀረቧት ይላል። ለማን አቀረቧት? ለእግዚአብሔር ሰጧት። እንግዲህ ሰዓት ስለሌለ ምኑን እንደምናገረው አላውቅም፣ ግን ልንገራችሁ። ድንግል ማርያም ወደ ቤተ መቅደስ ስትመጣ ተመልከቱ፣ ሁሉም ዘካርያስ እንኳን ተመልከቱ፣ ኦሪት እንኳን ድንግል ማርያምን የማስተናገድ አቅም የላትም። የኦሪት ሕግ አበቃለት። ለምን መሰላችሁ? ዘካርያስ አያት፣ ተጨነቀ። ከተጨነቀ በኋላ ምንድን ያደረገው? ደወሉን መጥቶ ይችን ብላቴና ምን አበላታለሁ ብሎ ህዝቡን ሰብስቦ ማስመከር ያዘ ማለት ነው። በሬ እኮ ይታረዳል፣ ብዙ በጎች አልቀዋል። በሬም በዛ ይታረዳል፣ ስብም ይፈሳል፣ ደምም ይጤሳል፣ ሕግም ይሰራበታል። የህፃናት ማሳደጊያ የሌላት ቦታ ነበረች ኦሪት። ድንግል ማርያም በዚያ በሚፈርሰው ስብ በሚጤስበት ቤተ መቅደስ አድጋ ተመልከቱ፣ ክርስቶስ በቤተ መቅደስ እንዲሰዋ አደረገችልን። ለዚህ ነው በቤተ መቅደስ አድጋ ተመልከቱ፣ በሚፈርሰው ቤተ መቅደስ አድጋ የማይፈርስ ቤተ መቅደስ ተተካችልን። ለዚህ ነው ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ምዕራፍ 66 ላይ ሲናገር ምኩራብ አነመት፣ ምኩራብ ፈተለች፣ ወቤተ ክርስቲያን ታጽፈቶ፣ ቤተ ክርስቲያን ተጎናጸፈችው። ምኩራብ ትንቢትን ተናገረች፣ ቤተ ክርስቲያን ተረጎመችው። በኢየሩሳሌም የወይን ሐረግ በቀለ፣ ለነሱ ሾሁ ቀረ፣ እኛ ደግሞ ፍሬውን በላን ያለው ለዚያ ነው። በኢየሩሳሌም ድንግል ማርያም በቀለች፣ በኢየሩሳሌም አይሁድ ድንግል ማርያምን አሰደዷት፣ እኛ የማይጸኗ ፍሬ ኢየሱስ ክርስቶስን በላ ነው። ልጇን እንድንበላ ያደረገችልን ድንግል ማርያም ስሟ የተመሰገነ ይሁን። እስኪ ባሉ ቡርክት ባሉ። ስለዚህ ተመልከቱ፣ የዛን ጊዜ እግዚአብሔር እንደተቀበለ ሲያጠይቅ ለማንም ስጦታ መልአክ ወርዶ ተቀብሎ አያውቅም። መልአክ ወርዶ ክንፉን አንጥፎ ድንግል ማርያምን ተቀበለ። ማን? ፋኑኤል። እግዚአብሔር መልአክ አውርዶ በመልአክ ነው የተቀበላት ድንግል ማርያም ቤተ መቅደስ ስገባ ማለት ነው። መልአክ ክንፉን ጋረደ፣ አነጠፈ። አንድ ክንፉን ጋረደላት። በመልአክ ክንፍ ላይ ዙፋን አድርጋ የተቀመጠች እናት ነው ያለችን። ስለዚህ ከመገባት በኋላ ተመልከቱ፣ የምግቧ ነገር ከተያዘ ቤተ መቅደስ ትግባ ብለው ከቤተ መቅደስ አስገቧት። ማን በሚጠራበት በሉ? ቡሩክ እግዚአብሔር በሉ እንጂ። ቡሩክ እግዚአብሔር በሚጠራበት ቤት አደገች፣ በቤተ መቅደስ። ጥያቄ ልጠይቃችሁና ትምህርቴን ልጠቅልለው። ኦሪት ዘፍጥረት ምዕራፍ 12 ቁጥር 3 ላይ እንዲህ ይላል፣ እግዚአብሔር ማለት ነው የሚባርኩ አብርሃምን የሚባርኩህን በሉ ሁላቸውም እባርካለሁ፣ የሚረግሙህን እረግማለሁ። ማንን ያለው እንደዚህ? አብርሃምን በሉ እንጂ። ሀገርክን ለቀህ ውጣ። አብርሃም ሀገሩን ለቆ ቢወጣ ሀገር ድንግል ማርያምን አገኘ። የት ገብታ? ቤተ መቅደስ። ለዚህ የሚባርኩህን እባርካለሁ አለ።
መርገም የነበረበት አብርሃምን የተሳደበ ሰው እርጉም ነው። እስኪ በሉ እርጉም ነው በሉ። ማንን የተሳደበ? በሞት የነገር ሁላችሁ አብርሃምን የተሳደበ ርጉም ከሆነ መርገም ያለበት አብርሃምን የተሳደበ ርጉም ከሆነ መርገም የሌለባት ቡርክት ድንግል ማርያምን የተሳደበስ ርጉም ነው። ማን አለ ካላየው መጽሐፍ ቅዱስ ነው እያለ ያለው። መርገም ያለበት አብርሃምን የተሳደበ ርጉም ነው አለ። እንግዲያውስ ተመልከቱ፣ አብርሃምን ከመርገም ነፃ ያወጣችውን ድንግል ማርያምን የተሳደበሳ ርጉም ነው። ተመልከቱ፣ አብርሃም ልጁን ለእግዚአብሔር መስዋዕት አድርጎ ያቀረበውን አብርሃምን የተሳደበ ሰው ርጉም ከሆነ ተመልከቱ፣ ልጇን ለዓለም ሁሉ ቤዛ እንዲሆን የወለደች ድንግል ማርያምን የተሳደበ ሰው ምንድነው? ርጉም ነው የሚሆነው ማለት ነው። ስለዚህ አምላካችን በቸርነቱ እንዲጎበኘ መልካም ፈቃዱ ይሆንልን። ለምን ካላችሁ እስኪ በሉ ቡርክት በሉ አንድ ጊዜ። ይቺ ቡርክት እመቤታችን ከማን ትበልጣለች የሚለውን ቃል ብቻ ልንገራችሁ። ከነቢያት ትበልጣለች። እስኪ በሉ ከነቢያት በሉ ትበልጣለች። ለምን? አብርሃም ልጁን ቢሰዋ የገባው ሲሞት የት ነው? ሲኦል። ይስሐቅ መስዋዕት ሆኖ ቢቀርብ የገባው የት ነው? ሲኦል። ያዕቆብ ተሰዶ ቢኖር መላ ዘመኑን እግዚአብሔርን እያሰበ ቢኖር የገባው የት ነው? ሲኦል ነው የገባው። ኢሳይያስ ሲሞት የት ነው የገባው? ሲኦል ነው የገባው። ዳዊት ሲሞት የት ነው የገባው? ሲኦል ነው የገባው። ስለዚህ ተመልከቱ፣ ነቢያት ሁሉ ትንቢት ሲናገሩ እግዚአብሔርን ሲፈልጉ ቆይተው ሲሞቱ ሲኦል ከገቡ ተመልከቱ፣ ነቢያትን የተናገረ ሰው የተረገመ ከሆነ የነቢያትን እመቤት የተናገረ ሰው ርጉም ነው። ለዚህ ነው ምን ይላል መሰላችሁ? ንውሃቤ ቡሩካኑ ላዌ ትረሱ መንግስቴ የሚላቸው እነማን ነው ካላችሁኝ፣ አብርሃምን ቡሩክ ያሉትን ነው። ድንግል ማርያምን ቡሩክ ያሉ ድንግል ማርያምን ያመሰገኑ ሰዎች በቀኙ ለመቆም ቡሩክ ለመባል ይበቃሉና እሷን ቡሩክት እንድንል መድኃኔዓለም ይርዳን። ይሄን ካልኩ ድንግል ማርያም በሉላችሁ ከመላእክት ትበልጣለች። እስኪ ጥያቄ ልጠይቃችሁ። አሁን ከመላእክት መብለጥ ብቻ ነው? መብለጥ ብቻ ነው? ድንግል ማርያም ተመልከቱ፣ ከመላእክት መብለጥ ብቻ አይደለም፣ ከመላእክትም ሁሉ በላይ ናት። ለምን? ተመልከቱ፣ መላእክት እግዚአብሔርን ለማመስገን እስከ ዙፋኑ ድረስ ብቻ ይሄዳሉ። ድንግል ማርያም ግን ተመልከቱ፣ መላእክት እስከ ዙፋን ቀና ብለው ሊያዩት የማይችሉትን ጌታ በማህፀኗ ይዛለችና መላእክት ሊያመሰግኑት የማይችሉትን ጌታ በማህፀኗ በመያዟ ምን ትባላለች? ከመላእክት ትበልጣለች። እስኪ ንገረኝ፣ ከመላክ ማን ለእግዚአብሔር እናት ሆኗል? ከመላክ ማን ለእግዚአብሔር ወንድም ሆኗል? ከመላክ ማን ለእግዚአብሔር እህት ሆኗል? ከመላክ ለእግዚአብሔር ማን ዘመድ ሆኗል? ድንግል ማርያም ግን ከመላእክት ሁሉ በላይ ናት ማለት ለእግዚአብሔር እናቱ ናት። ተመልከቱ፣ ድንግል ማርያም ስትታሰብ ቡርክት ልትሆን ነው። መላእክት ቢታሰብ ግን በዙፋኑ ዙሪያ ሊቆም ነው። ድንግል ማርያም ብትታሰብ በማህፀኗ ልትወስነው ነው። መላክ ቢታሰብ ግን ተመልከቱ፣ ድንግል ማርያም በወለደችው በክርስቶስ ዙሪያ ቆሞ ሊያመሰግን ነው። መላክ ቢታሰብ ድንግል ማርያም የወለደችውን ጌታ ሊቀድስ ነው። ድንግል ማርያም ብትታሰብ ግን ልጄ ብላ ልትጠራው ነው። ነቢያት ቢታሰቡ ለክርስቶስ ትንቢት ሊናገሩ ነው። ድንግል ማርያም ብትታሰብ ግን እግዚአብሔር ልትወልደው ነው። መላክ ቢታሰብ ልብ ብላችሁ ስሙ፣ መላክ ቢታሰብ እመቤታችንን ሊያረጋጋ ሊመጣ ነው። ድንግል ማርያም ግን ዓለምን ልታረጋጋ ነው። እሷን የሰጠን መድኃኔዓለም የተመሰገነ ይሁን። እስኪ አንድ ጊዜ ቡርክት በሉና ትምህርት ልጨርስ። ቡርክት በሉ። ሁላችሁም ደስ ይበላችሁ በእግዚአብሔር ማለት ነው። ለምን እንደዚህ ያልኳችሁ መሰላችሁ? ቅዱስ ያሬድ ሲናገር ምን ይላል? ዛሬ በስመ ለዓለሙ በጽሐ ሰናይ ዋልጸቀ ዘመን፣ እነሆ መልካሙ ዘመን ደረሰ። ምንድነው መልካሙ ዘመን ስንል ወበዓላ ለቅድስት ድንግል ማርያም አለ። ይኸውም የእመቤታችን የበዓሏ ቀን ነው አለ። ድንግል ማርያም ወደ ቤተ መቅደስ ስትገባ ተመልከቱ፣ ድንግል ማርያም ወደ ቤተ መቅደስ ስትገባ እግዚአብሔር ተመልከቱ በድንግል ማርያም ማኅፀን ሊያድር ቃል እየገባልን ነበር። እነሆ እሷ ወደ ቤተ መቅደስ ስትገባ እኛ ወደ ሰማይ ለመግባት በእግዚአብሔር ለመያዝ በቃንና እሷን የሰጠን መድኃኔዓለም የተመሰገነ ይሁን። ስለዚህ ድንግል ማርያምን የምንወድበት ምክንያት እሷ ምን ስላደረገችን ነው? ቡሩክ በሉ እስኪ፣ ቡሩክ በሉ እስኪ። ምንድናችሁ? ሁላችሁም ቡሩክ በሉ እንጂ ቡሩካን ናችሁ። ለምን? መርገም በድንግል ማርያም ስለቀረልን። የጊዜያዊ መርገም ሳይሆን የዘላለም መርገም፣ ጊዜያዊ ምግብ ሳይሆን ዘላለማዊ ምግብ ስለሰጠችን፣ ጊዜያዊ ሀገር ሳይሆን ዘላለማዊ ርስት ስለሰጠችን የድንግል ማርያም ስሟ የተመሰገነ ይሁን። እሷን የሰጠን መድኃኔዓለም የተመሰገነ ይሁን።
ወስብሐት ለእግዚአብሔር። ይቆየን።